ወይዘሮ ዝናሽ አምራንን አስጠነቀቀቻት። አምራን በጣም ፈራች። ቤቱን እንኪ ጥረጊው ብላ መጥረጊያ ሰጠቻት። በሌላ በኩል ኤሚን ደግሞ ይችን ሴትዮማ ለምን የሆነ ነገር አናደርጋትም ብለው ሴራ ጠነሰሱባት። ምን እንድናደርጋት ፈልገሽ ነው አለቻት። አንቺን የልጅ ገዳይ ብላ ፈረጃሽ የለ ለምን እኛ ከዚያ እናስወግዳትም አለች። በሌላ በኩል አምራን ደግሞ ከኤርሚያስ ጋር እንደ አዲስ ተፈራረመች። ተንኮሉን ለመስራት የሄዱበት ጥግ ሌላ ነገር ነው። በሌላ በኩል ገጠር ሂዶ ናሆም ስልክ አላነሳላት ብሏል። ያንን ተጠቅማ ደግሞ ወይዘሮ ዝናሽ አምራንን እያስለቀሰቻት ትገኛለች። አምራን አሁን ልጁን ወይዘሮ ዝናሽ እንዳልገደለችው አምናላታለች። ሌላው ነገር ወይዘሮ ዝናሽ ብድግ አድርጋ እኔና አንቺ ልጁን እንዳልገደልኩት ካመንሽ ሌላ ነገር አለኝ የቀረን ሂሳብ የምናወራለሁ። ወንድምና ወንድምን አደባድበሻል። የናሆምንና የናሆምንና የዳግምን የእሱን ደግሞ አዎ ብለሽ ነገር ሰርተሽ ያፋጀችበትን ሂሳባችን እንወራረዳለን። ካልሆነ ግን እኔና አንቺ አንላቀቅም። እንደዚህ ኃይለኛ መሆኔን ማወቅ ነበረብሽ ከመጀመሪያውም። ናሆምን እንደሆነ አታገኘውም ከዚህ በኋላ። ምክንያቱም ገጠር የሄዱ ከኑሃሚ ጋራ የራሳቸው የሆነ ጊዜ ሊያሳልፉ ነው። ምክንያቱም ስልክ የማያነሳልሽ ለምን እንደሆነ ታውቂያለሽ? ያንቺን ወይዘሮ ዝናሽ ሰላሜን አትቆጥጮ እኮ ነው የሚወስድ ትላታለች። ኧረ እባክሽ ቤት እንኳን መስራት ወጥ እንኳን መስራት ባትሲ ምግብ እንኳን መስራት ባትሲ እስኪ እንኪ ቤቱን ጥረጊ ብላ ማውጥረጊያውን ወሩራላታለች። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፕሊስ ጋይስ ላይክ እና ሼር ሰብስክራይብ በማድረግ በቤተሰብ ሁኑኝ፣ አበረታቱኝ። ዛሬ እንግዲህ አዳዲሱ ኑሃሚንና አምራን እንግዲህ አዳዲስ ነገር እየፈጠሩልን ነው ማለት ነው። ምክንያቱም ኑሃሚን አምራን ከቤት ከተኛችበት ወይዘሮ ዝናሽ ሄደችና ብድግ ብላ ደህና ዋሉ ወይዘሮ ዝናሽ እንዴት ዋሉ ትላቸዋለች። እንዴ ምን ተገጥቶ ነው ከአንቺ ወደ አንቱ የተቀየረው? ምን ሆነሽ ነው? ምን አስበሽ ነው ትላታለች። ምንም አላሰብኩም፣ በቃ ያደረኩት ነገር ሁሉ ስህተት ነው፣ ጥፋት መስሎ ታየኝ። ስለዚህ አሁን ላይ እንደ አማት መከበር አለቦት፣ ጥፋቴ ነው። ከፈለጉም ደግሞ ዝቅ ብዬ ይቅርታ ልጠይቅዎት እችላለሁ። ምን ያሰብሻት ነገርም አለች። አምራ ላንቺማ በጤናሽ እንደዚህ አትሆኝም። ለማንኛውም ኃይለኛ መሆኔን ማወቅሽ በጣም መልካም ነገር ነው እና እኔና አንቺ ገና ብዙ ያላወራረድ ነው ሂሳብ ስላለን ቤቱን ጥረጊው፣ ካልሆነ ግን ሌላ ነገር ይፈጠራል። ምክንያቱም አንቺ ያለ ተንኮል ያለ ክፋት ሌላ ነገር ምንም አታውቂም። እዚህ ቤት የገባሹ ለምን እንደሆነ አውቃለሁ። ልጅ ከዛ በፊትም እንዳልነበረሽ አውቃለሁ። አንድ እውነት አልንገርሽ፣ ናሆም ልጅ እንደሌለሽ ጠንቅቆ ያውቃል። ለዛም ነው አንቺን ለማየት ደብሮት እዚሁ ቁጭ አርጎሽ ከኑሃሚ ጋር ልዝናና ሄደው። እኔ መጀመሪያ ቢሆን አለማወቂ እንጂ ኑሃሚንን እንዲያገባልኝ ነበር የምፈልገው። ግን እኔ በማላውቀው ነገር ግፍ ሰራሁባትና ከአንቺ ላይ ጣለኝ። ለካስ ኑሃሚን የዋህ ነበረች። አንቺ መቀመቅ በቤቱን ጥረጊው ትላታለች። በሌላ በኩል ደግሞ ነኤሚን ኤዲኤን ለማስመርመር ጸጉር ይዛ ሄዳለች። ያንንም ደግሞ ከኤርሚያስ ጋር በስልክ እያወራች እያለ አምራን ሰምታባታለች ማለት ነው። ነኤሚንማ ማወቅ የለባትም፣ ነኤሚንና ናሆምማ ማወቅ የለባቸውም። ምክንያቱም እኔ በምን ላስፈራራት ነው? ቀስ ብዬ ተረጋግቼ ቀስ ብዬ አስተውዬ መሄድ አለብኝ። ጋሽ ላይኩን በመስማቱ ለራሱ ተናድጃለሁ። አሁን ደግሞ ያሉ ማስፈራሪያ ማን ናቸው? ነኤሚንና ናሆም ናቸው። ስለዚህ እነሱን መስማት የለባቸውም። ሚስጥሩን በሚስጥር አድርገን ማወቅ አለብን። ካልሆነ ግን እኔ ምንም ማስፈራሪያ የለኝም፣ እዚህ ቤት የመውጫ ቅርብ ነው የሚሆነው ትላለች። በሌላ በኩል ናሆምና ኑሃሚንም እንግዲህ ገጠር ላይ ሌላ ላይፍ ውስጥ ገብተዋል። ሄዳ እንግዲህ የቅድም ስለሆነ ኤርሚያስን ማግኘት ነበረባት እና ኤርሚያስን ቁጭ ብላ እያወራችው ነበረ። እንደዚህ እኔን ክደሽ ከመጀመሪያውም ቢሆን እኮ ወይዘሮ አምራንን ወይም ደግሞ ወይዘሮ ዝናሽን የልጃቸው ገዳይ ማድረግ አልነበረብሽም። ምክንያቱም ይኸው ሁሉም ጠላሽ፣ ልጄን ገላብኛለሽ ብለሽ እንደገና ደግሞ ከቤት ሄደሽ ተቀመጥሽ። አሁን ግን ይኸው ሁሉም ያገኘው ሁሉ ጠላሽ። ምክንያቱም ከእኔ ስለራቅሽ ነው። እኔ ጋ ያለውን ነገር ስላቋረጥሽ ነው ልትክጂ ነበረ። አሁንም ግን ሪካርድ እያረጋት ነው ኤርሚያስ። ምክንያቱም ያለውን ነገር ሁሉ ሪካርድ አድርጎ ይዞ የሆነ ነገር እንኳን ብታገኝ ይኸው ብሎ መግባት ይፈልጋል። አምራን ከወጣች ደግሞ ኑሃሚንን የኔ ሚስት ብለሽ ከዛ ቤት አስገቢኝ ብሎ ከዛ ቤት ለመግባት ይሯሯጣል ማለት ነው።
እዛን አንድ ሁለት መረጃ ይሰጣታል። ምክንያቱም ኑኤሚን አምራን እንደከሰረች ስላወቀ አማራጭ የለውም። ሰው ምንድነው ላያረግ የሚችለው ኑኤሚንን አሳምሮ ምርጫ የአምራንን እንትን ይሰጣል፣ ሚስጥር ይሰጣታል ማለት ነው። ከዛም ታምነዋለች። ካመነችው በኋላ እንግዲህ እሱን ነው ማገባ ብላ ከቤተሰብ እንዳትፈርጥራ እዛ እነ ኤርሚን ታገባዋለች ማለት ነው። ግን አቶ ላይኩን ማንንም መስማት አይፈልግም አሁን ላይ። ምክንያቱም አቶ ላይኩን አሁን በር ዘግተው ብቻቸውን እያለቀሱ ነው ያሉ። ጸጸቱ ሊገላቸው ነው። ዳግምም እንግዲህ አባቴ ጠፋ እያለ በዛ ላይ እያዘነ ነበረ ማለት ነው። ወይዘሮ ዝናሽ ግን አምራንን ለማበሳጨት አሁንም ሙያዋን ቀጥላለች። ይሄ ቀላል አይደለም። አንቺ ከላይ ቤት በአንድ ዳር አብረን አንቀመጥም፣ ተወጫታለሽ እንጂ ከዚህ ቤት። ምክንያቱም አንቺና እኔ በዚህ ደረጃ የምንለካካ ሰው አይደለንም። አሁን ደግሞ 10 ጊዜ ምስኪን ብትሆኚ እመኚኝ የሆነ ነገር አስበሻል እንጂ በጤናማ አይደለም አንቺ እንደዚህ ያደረገሽ። አረ እኔ ከምሬ ነው፣ ምንም ነገር አላሰብኩም ብላ ጥላት ትወጣለች። ከዛም በኋላ ብቻዋን አምራን ተረጋጊ፣ ወይዘሮ ዝናሽ የበላይ እንደሆነች ለማሳወቅ የግድ መጣር አለብን። እሷ የበላይ እንደሆነች መሰማት አለበት። ካልሆነ ግን እኔ ውልቄን ነው የምቀረው ብላ እንግዲህ ቀስ ብላ ያለውን ነገር የራሷ በራሷ እየመካከረች ትገኛለች ማለት ነው። ከዛም በኋላ ቤቱን ለመጥረግም እንግዲህ ትዘጋጃለች። ቤቱን እየጠረገች እያለ እንግዲህ ኑሐሚን ኤርሚ ጋር እያወራች እያለ ተጠግታ ትሰማለች። በቃ አንቺ የሆነውን ነገር ሁሉ ተጠግተች ከመስማት ውጭ ሌላ ምንም የምታውቂው ነገር የለም። ምንድን ነው ስናወራ የነበረው ነው የሰማሽው? ምን ሰምተሽ ነው? አረ እኔ ምንም አልሰማሁም። 2 ደረቆች እናትና ልጅ ሁለቱም ደረቅ ናቸው። ሲጀመር ለእኔ ምንም አይሆኑኝም። ግን ደግሞ የምር ነው። ግን ናሆም ወይዘሮ ኑሐሚንን ይዞ ነው የሄደው። ግን የምር ነው የሚያወሩ። ምክንያቱም ታዲያ ለምንድን ነው ስልክ የማያነሳልኝ? ለምንድን ነው በቃ ስደውልለት እያየዘም የሚለው ትላለች ማለት ነው። ምክንያቱም አሁን በገጠሩ በጣም ደስ የሚልና የሚያምር አየሩ ንጹህ የሆነ አፈሩ የሚጣፍጥ ሰፈሩ የሚጣፍጥ የገጠሬው ሰውም የሚያምር በጣምም ደስ የሚል በጣም በሚያምርና በሚደንቅ ሁኔታ ላይፍ እያሳለፉ ነው። ስለዚህ ናሆም አሁን አምራንን የሚሰማበት አንዳችም ነገር የለም። አይፈልግም ደግሞ ሲጀመር። ምክንያቱም ሰላም ማግኘት ነው የሚፈልግ። አሁን ከነ ኑሐሚን ቤት በጣም ደስ የሚልና የሚያምር ጊዜ እያሳለፉ ነው። የገጠር ህይወት ፍቅር የሞላበት ሰላም ያለበት እዛ ጋር እያሳለፉ ነው። አምራን ከዚህ ከወይዘሮ ዝናሽ ጋር እየተንጨረጨረች ነው ያለ። ወይዘሮ ዝናሽም እንግዲህ በጣም በሚገርም ሁኔታ አምራንን ብቻዋን አግኝታት እያንገላታቻት ትገኛለች ከኑኤሚን ጋር ሁና ማለት ነው። ኑኤሚን አሁን እንግዲህ አንቺ ከመጣሽ ቤታችን ደበረው፣ አንቺ ከመጣሽ ቤታችን አስጠላበት፣ አንቺ ከመጣሽ እያለች እንግዲህ በወጣሽ በገባሽ ቁጥር እያሳቀቀች ሰክራ መጣም አምራን ቤታችን ከገባች የሆነ ነገር ብቻ አንድ ጊዜ አትጠመዱ። አንዴ ከተጠመዳችሁ መልካም ለመሆን ብትሞክሩ ራሱ መልካም አያረጓችሁም። ምስኪን ለመሆን ብትሞክሩ ራሱ ምስኪን እንድትሆኑ አያረጋችሁም። ጨካኝ የነበራችሁ ቆራጥ የነበራችሁ ሰዎች የዋህ ልትሆኑ ሲፈልጉ የዋህ እንድትሆኑ አይፈልጉም። ይሄ ነው በቃ የኛ ሀበሻ። ወይ አያበረታታ ወይ ምን አይል በቃ ስትሄዱ አይቶ እንደዛ ነገር ነው። እና አሁንም አምራን በጎ ለመሆን ብትሞክርም ጭራሽ እያመኗት አይደለም። ምክንያቱም የሆነ ነገር አስባለሁ እንጂ ያለ ነገርማ እንደዚህ አትሆንም ሰው። ስለዚህ ሚስጥር እንትን ማለት አለብኝ። ምክንያቱም እናቷ ላይ እኮንም ከክላስ አይወጣም ቆልፎ ነው ያለ ሰው። ስለዚህ የሆነ ነገር አስባለች። እኔ ኤሚን ጋር ማውራው መጠንቀቅ አለብኝ። ኤርሚም እንግዲህ ስልኩ የኔ ነው እንደፈለግኩ መዝጋት የመክፈት መብቱ የኔ ነው እያለ እንግዲህ እየተናደደ ነበረ። ምክንያቱም አምራን ገጠር በመሄዷ በጣም ተጋድሏል። ይታባቷ ይጨምራል እያለ ኑሐሚን እያለ ነበር። በኑሐሚን በጣም ተናዶ ነበር። ለምን ገጠር በመሄዷ ለምንድን ነው ገጠር የሄደችው እያለ ነው ያለው ማለት ነው። በጣም በሚያናድድና በሚገርም ሁኔታ ግን እየሄደ ነው ማለት ነው። በጣም ብዙ ነገሮች ተፈጥረዋል። ብዙ ነገሮች ማለት ነው። አሁን እንግዲህ እንደ አዲስ አምራንና ኤርሚያስ ተፈራርመዋል። ምን ሊያደርጉ ይችላሉ በቀጣይ እሱን አብረን የምናየው ይሆናል። ግን ኤርሚ በጣም የተናደደና የተበሳጨ ይመስላል። ምክንያቱም ብዙ ነገሮች እየተስተካከሉለት አይደለም። እሷም ጋር እንደዛ መላምት አምጥቶ ያለውን ነገር ለወደፊት አብረን እንትን እንላለን ብሎ አስቦ የነበረውን ነገር እንዳልነበር አድርገዋለች በራሷ መንገድ ሄዳ።
ነኢሚምም እንግዲህ እየፈራች ነው ያለ። ምክንያቱም አሁን የዚህ ሀብታም ልጅ ሆኜ ከዚህ ጋር ተገልጣ ይዛው መጣች። ከዚህ በፊት እኮ ኑሐሚንን አምራንንም ይዟታል እባላለሁ እያለች በጣም እንትን በሚል ሁኔታ ነኢሚን ተናዳለች። እና አምራን ደግሞ ስለ ኤርሚ ታወራለች ማለት ነው። ኤርሚ እንደዚህ ነው፣ አንተ ክፉ ነህ፣ ልጄን ገለህብኛል፣ እንደዚህ ብለህብኛል እያለች እንግዲህ ያለፈው ነገር እያነሳች እየወቀሰችው ነው። ኤርሚ ግን ምንም ሳይመስለው ለሀብቱ መቼ ነው የሚሰጡሽ? ገንዘቡ መቼ ነው የሚሰጡሽ? አክሲዮኑንስ ይላታል። በሚገርመው ሁኔታ ዳግም እኮ አክሲዮን ሊሰጥ ነው። ምክንያቱም ዳግም አቶ ላይኩን የወይዘሮ ዝናሽ ልጅ እንደሆነ አውቋል፣ ገብቶታል ኦልሬዲ። አሁን የቀሩት ኑሐሚንና ኑሐሚን ናቸው እያለች እንግዲህ እየተናገረች ነበር ለኤርሚ ማለት ነው። ኤርሚም ደግሞ ምን አክሲዮን ሊሰጠው ነው? ለማን? እንዴት አክሲዮን ሊሰጠው አሰበ ሲል አክሲዮን ሊሰጠው ነው። አትገረምም? ናሆም ምን አለ? ለናሆም አትነግረውም? ለምንድን ነው ለናሆም የምነግረው? ለናሆምም አልነግረውም ትላለች ማለት ነው። ተናዳ ነበር። እና ነኝ እንዲያናደድኩሽ እኔ እኮ አይደለሁም ከእናቴ ቤት ጥዬሽ ሄድኩ። ጥሎሽ ከሄደበት ላይ ጮኸ አንዴ እኔ በቀል መውጫ ነኝ፣ አፍሽን አትክፈች ይላታል ማለት ነው። በጣም ነው በቃ እያንዛዛት ያለ። ኤርሚም አሁን ጥንባጥቤ እየተጫወተባት ነው ከነኢሚን። ግን ነኢሚን እያወራችሁ እያለና ድለድ ሲጨባበጡ ኤርሚና ማን ነበር ስሟ? አቤት እግዚአብሔር ይገስጽህ። አምራንና ኤርሚያስ እጅ ልጅ ተጨባብጠው ፕሮሚስ ሲገባቡ ነኢሚን እያየች ነበረ እና በጣም ተናዳበታለች። በቃ ይሻላል ብለህ ነው እንደዛ ብናደርግ ይሻላል፣ እንደዛ አሪፍ ሳይሆን አይቀርም መሰለህ ትለዋለች። አሁን እንደዛ ማድረግ አለብን ምክንያቱም እያለ እየተፈራረሙ እያለ እንግዲህ ነኢሚን ቪዲዮ አንስታቸዋለች ማለት ነው። አንተ ውሻ ብላ እንግዲህ የኤርሚ ምቅር ላይ የጠፋበት ነው ማለት ነው። ምክንያቱም የኤርሚ መቅድ ሊጠፋበት ነው። ምክንያቱም ኤርሚና አምራን እጅ ልጅ ሲያያዙ ቪዲዮ ቀርጻቸዋለች ነኢሚን ማለት ነው። ነኢሚን አጋጣሚ ኤርሚን አገኛለሁ ብላ ስትሄድ ነው እንግዲህ ሁለቱም ተቀምጠው ያገኘቻቸው። እንግዲህ ያለውን መረጃ ሁሉም እንግዲህ እንደሰማች ትነግረዋለች ማለት ነው። ለነገሩ ለነኢሚን እንዳትነግራት ከዚህ በኋላ አብረን ነው የምንሰራው እናንተ ብለዋለች ማለት ነው። ከዛም በኋላ ነኢሚን እንግዲህ ተመልሳ መጣናቷ ምን አለች? ያለ ነገር ምስኪን አላጫወታትም እንዴ? ከአንቺ ላይ ምስኪን ሆነች እንዴ ስትላታ ምስኪን ሆነች። ጨዋ በጣም ሸታለች። በቃ ምንድነው ችግር ጥፋቴ ምንድነው እያለች እየጠየቀች ነው። እኔ ግን ምንም አይነት ነገር ማውራትም መነጋገርም አልፈለኩም ብዬ ዘጋኋት ብላ እንግዲህ ለእናቷ እየተናገረች ነው። ስለዚህ ይቺ ልጅማ አሁን ላይ የሆነ ነገር ያሰበች የሆነ ነገር አስባለች። የሆነ ያሰበችው ነገር አላት። በቃ መጠንቀቅ አለብን። ይቺ ልጅ ዝም ብለን እንደ ቀልድ መተው የለብንም ትላለች ማለት ነው። አሁን ግን ለምንድን ነው ከቤታችን የማትወጣለን? ለምንድን ነው ግን የማናጠፋት? ለምንድን ነው ምን ትሰራለች ከኛ ቤት? ቆይ እማዬ ለምንድን ነው ግን? ቆይ እማዬ አንቺና ራሱ እኮ የልጅ ገዳይ ብላለች። ስለዚህ የሆነ ነገር እናደርግና ልጅቷን እናጥፋት ትላለች ማለት ነው። ከዛም በመጨረሻ ላይ ወይዘሮ ዝናሽ ደንግጣ አንቺ ምንድን ነው የምታስቢው? እንደዚህ ይታሰባል እንዴ ስትላት አንቺን ራሱ የልጅ ገዳይ ናት ብላ ስትወነጅልሽ ምንም ያልመሰለች እኔ እናርጋት ብዬ ስላወራሁሽ ለምን ደነገጥሽ? አንቺ ደግሞ በቃ ለሷ ነው የምታስቀብጭ። እኔ ዝም ብዬ ነው እንዴ ላንቺ የምከራከረው እያለች እንግዲህ በጣም እየተናደደችባት ነበረ ማለት ነው። ልጅቱ ወይዘሮ ዝናሽ ማለት ነው። ወይዘሮ ዝናሽም እንግዲህ በጣም በሚገርምና በሚደንቅ ሁኔታ ሀሳቧ እቅዷ እኩል እየሄደላት ይመስላል። የምታሸንፋት ይመስላል። አምራን በጣም በሚናድድና አንደኛ የሱ ስልክ ባለመነሳቱ፣ ሁለተኛ ከሱ ቤተሰቦች ስለሆነ የተቀመጠችው ሻሙ ብዙ ነገሮች ተደማምረው እንግዲህ አእምሮዋን ነክቷታል ማለት ነው። በኋላ ምን ሊሉ ይችላሉ የምናየው ይሆናል። እንግዲህ ከአምራን ጋር ያለው ነገር በዚህ እየቀጠለ ነው ማለት ነው። የምናያቸው ይሆናል። እናንተም ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰቡን አመሰግናለሁ።